እሺ ቀጥል። ድምጼ ይሰማል አይደል? ወይስ አንዴ ላስተካከል? ይሰማል። ቀጥል። እሺ አንዴ ማይክሮፎን ልሰካ። አይ እሺ የኔ ጥያቄ የሚሆነው ስለ ቁርአንና ስለ መጽሐፍ ቅዱስ የተወሰነ ንጽጽር ላይ ጥያቄ መጠየቅ ፈልጌ ነው የገባሁት። ማለትም ከዚህ በፊት አሁን የምከተለውን ሃይማኖት ለመከተል ከመወሰኔ በፊት እውነተኛ ሃይማኖት የትኛው ነው በሚል ጥያቄ በጣም ህይወቴ ውስጥ ትልቁ ጥያቄ ነበር እና ከመጽሐፍ ቅዱስም ከቁርአንም መሰረታዊ የሚባሉ የእስልምናና የክርስትና ትምህርቶችን ለማየት ሞክሬ ነበር እና በአመጣጥ ደረጃ የክርስትና ሃይማኖት የእስልምና ሃይማኖት እንደሚቀድም ሁላችንም እናውቃለን። ከዛ የእስልምና ሃይማኖት ደግሞ ከክርስትና ሃይማኖት ከ600 ዓመት አካባቢ በኋላ ቁጥሩን እርግጠኛ አይደለሁም የተመሰረተ አይነት ሃይማኖት እንደሆነ ጠቅላላ መረጃ ለማግኘት ቻልኩ። መረጃ ቁርአንንም አንብበሃል? አዎ። እና ቁርአን ላይ እንደዛ የሚል አግኝተሃል? ቁርአን ላይ ስለ ቁርአን አጻጻፍ፣ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ አጻጻፍ ልናገኝ እንችላለን እንዴ? ቆይ ቁርአንንም አንብቤያለሁኝ እንደዛ የሚል መረጃ አግኝቻለሁ ብለሃል። በቁርአን ላይ እስልምና በመጀመሪያ የተሰበከው ከክርስትና ከ600 ዓመት በኋላ ነው የሚል መረጃ አግኝተሃል? እስልምና የሚባለው ሃይማኖት ወደ መታወቅና ወደ መቋቋም ደረጃ የመጣውን ያልኩት እንደዛ ስል ተረድተኛል አይደል? እስልምናን የሰበከው በቁርአን ላይ ለመጀመሪያ ጊዜ ማን ነው ይላል? ወይንም ደግሞ ከነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበከ ነቢይ እንዳለ አላነበብክም በቁርአን? እሱን ቁርአን አለ ማለት ቀጥታ ቁርአንን ለማመንስ በምንድን ነው የምደግፈው? አሁን የኔ ጥያቄ ምን መሰለ፣ ቁርአንን አሁን ለምሳሌ አንተ ቁርአንን አልቲሜት ሙሉ መረጃ የማገኝበት መጽሐፍ መረጃ ቁርአን ነው ብለህ ነው የምታምነው። እኔ ደግሞ እንደዛ ብዬ ስለኔ እምነት እናወራለን። አንተ ግን ጥናት ባደረግኩበት መሰረት አልቀደስ። አሁን አንተ ባጠናህበት መሰረት ቅዱስን አጥንተሃል ወይ? አጥንቻለሁ። መጽሐፍ ቅዱስን አጥንቻለሁ። አጥንቻለሁ። እንደሱ ከሆነ በቁርአን ላይ እስልምናን የሰበከው የመጀመሪያው ነቢዩ ሙሐመድ ነው የሚለው ሰለላሁ ዐለይሂ ወሰለም ወይንስ ከዚያ በፊት የነበሩ ነቢያቶች ሰብከውታል ይላል? እሱን አላነበብኩኝም። ልትነግረኝ ትችላለህ፣ ችግር የለውም። ስለዚህ ስለ እስልምና የሰበከ ነቢይ ማን ነው የሚለውን እናየዋለን። እሺ በማነጻጸር ደረጃ ስላልክ እናነጻጽረው። ክርስቲያን ነህ አይደል አንተ? አዎ ክርስቲያን ነኝ እኔ አሁን ላይ። በጣም ጥሩ። የምትመራበት መጽሐፍ ምንድን ነው? የ66ቱ የአማርኛ መጽሐፍ ቅዱስ። በጣም ጥሩ። ስለዚህ ሙስሊሞች የሚመሩበት መጽሐፍ ደግሞ ምንድን ነው? ቁርአን። በጣም ጥሩ። አሁን ስለዚህ ሙስሊሞችን ከመጽሐፋቸው እንዲሁም ደግሞ ክርስቲያኖችን ከመጽሐፋቸው ነቢያቶች የሰበኩት መጽሐፍ አምላክ የደነገገው ነቢያቶች የደነገጉት ሃይማኖት ወይም አምላክ የደነገገው ሃይማኖት የትኛው ነው የሚለውን እስኪ አነጻጽረው። ወይንስ እኛ እናነጻጽረው? እኔም አንተም በዛ ነው። አሁን ጥያቄ ገብቶህ ነው በመሀል ላይ አቋርጠኸኝ ይህንን ሀሳብ ያነሳኸው ወይስ ለምንድን ነው ያቋረጥከኝ? የኔ ጥያቄ አንደርስታንድ ሳታደርግ ሙሉ ለሙሉ ለምንድን ነው ልታቋርጠኝ የፈለግከው? የተሳሳተ ነገር ስለተናገርክ ነበር። እሱንም አረምኩ። ቁርአን ከ600 ዓመት በኋላ ከክርስትና ከ600 ዓመት በኋላ የተቋቋመ ወይም የተመሰረተ የሚለው ሀሳብ ማለት ነው። ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር ናቲ ከየት ነው ያገኘው ይህን ሃይማኖት? መጽሐፍ ቅዱስ ላይ የለም ብዬ ነው። አምላክም ሆነ ነቢያት አልሰበኩትም። ከየት ነው ያገኘው ክርስትና የሚለውን መጽሐፍ ሃይማኖት? ሄሎ ይሰማል አሁን? በደንብ ይሰማል። ክርስትና የሚባል ሃይማኖት አለ ወይ እዚህ ዓለም ላይ? ለምሳሌ ለምን የለም አልክ አንተ? አሁን ዓለም ላይ የምንመለከታቸው በጣም ብዙ ተከፋፍለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተብሎ ተከፋፍሎ ከዛ ግን ሁሉም በቋሚነት ደግሞ ክርስትና በሚል ስም እንመራለን በሚል ይሄ ሁሉ የዓለም ወደ 3 ቢሊዮን የሚጠጋ ህዝብ እያለ እንዴት ነው ክርስትና የለም ልትለኝ ነው ወይስ? አልገባኝም።
አዎ ክርስቲያኖች አሉ። ነገር ግን ክርስትና የሚባል ሃይማኖት የለም። ክርስትና የሚለው ቃል አለ ሲጀምር መጽሐፍ ቅዱስ ክርስትና የምትለው ቃል ኢዚ ተርም ሄደህ ጉግል ላይ እንኳን ሰርች ብታደርግ ማንኛውንም ሰው ብጠይቅ ክርስትና የሚባል ሃይማኖት አለ ይልሃል። ለምንድን ነው አንተ ይህንን ዲስአፕሩቭ ለማድረግ የፈለግከው? አልገባኝም። ሳይሆን መጽሐፍ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና የሚለው ቃል አለ። ክርስትና ማለት ምን ማለት ነው? ክርስትና የሚለው ቃል አለ ወይንስ? አዎ አለ። አሳየኝ። ትልቁ ላይ ነው ናክፈተ ክርስትና ማለት የክርስቶስ ተከታዮች ናቸው። የክርስቶስ ተከታዮች ደግሞ ሐዋርያት አሉ። አለቀ። አልጠየቅኩም። ክርስትና የሚለው ቃል አለ ወይንስ የለም? መጽሐፍ ክርስትና መጽሐፍ አሳየኝ። ይኸውልህ ይሄ እንትን ይመስለኛል። አይ ቲንክ እንደዚህ ዳይሬክት እንትን አሳየኝ ምናምን የሚል ጥያቄ ውስጥ መግባትም አያስፈልገንም። ለምን ብለህ ከጠየቀኝ ልለፈውና ችግር የለም ቀጥል ወደ ሌላ። ስለዚህ ክርስትና የሚል ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ የለም አለ። አንተ ነህ መረዳት ያልፈለግከው። ክርስትና የሚል ቃል አለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ወሬውን ተውና ክፍተህ አሳየን። ያው ትልቁ ላይ ነው ጽፈት የክርስቶስ ተከታይ የሚለውን ነው ማሳይክ። ሐዋርያት ሥራ ምዕራፍ ክርስትና የሚለውን ቃል ላይ ክርስትና ለምንድን ነው ክርስትና ከሚለው ቃል ጋር ብቻ ችግር ያለብህ? ዲፊኒሽኑን ማወቅ ለምን ያልፈለግከው? አለስ ክርስትና ብለህ ጀመርክ። ስለዚህ አንድ ላስቆምህና ይሄ ቃል አለ ወይ መጽሐፍህ ላይ ብዬ እየጠየቅኩህ ነው። እኔ ከራሴ አመንጭቼው ሳይሆን ይህን ጥያቄ አንደበት የሰማሁትን ነው በተደጋጋሚ። የቃሉን ትርጉም ለምሳሌ አሳየን። ክርስትና የለም የቃሉን ትርጉም እነማሳይክ እኔ። አንተ ግን የቃሉን ትርጉም ማወቅ አልፈልግም፣ ስሙን ነው ማወቅ እንፈልገው አልክ። ይሄ ደግሞ ዳዝንት ጊቭ ሴንስ። ተረጋጋ። ክርስትና የሚለው የሃይማኖት መጠሪያ ክርስትና የሚለው አለ ወይንስ የለም? ክርስትና የሚል የሃይማኖት መጠሪያ እሺ፣ ይሄ አያከራክረንም። ወደ ጥያቄ ልግባ። የለም ክርስትና የሚል የሃይማኖት መጠሪያ ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ልትለኝ ትችላለህ። እግዚአብሔር አምላክ ግን በአንድነቱ ሶስትነቱን ገለጠ ብዬ እኔ አስረዳሃለሁ። ልክ እንደዛ ሁሉ ክርስትና የሚለው ሃይማኖትም የኢየሱስ ክርስቶስ ተከታይ የሆኑ ሰዎች የሚጠሩበት መጠሪያ ስም እንደነበር ከታሪክም እንዲሁም ደግሞ እስካሁን ድረስ ባለው የህዝብ ቁጥር የሚከተለውን ሃይማኖት እንመጣለን። ወደሱ መጽሐፍ በጎራ ስታስቀምጠው ክርስትና የሚባል መጽሐፍ ቅዱስ ክርስትና አንዲት ቦታ ሁለት አይደለም፣ አንዲት ቦታ ክርስትና የሚለው ቃል አለ የለም? አንድ ጊዜ ጠብቀኝ። ይሰማ ክርስትና የሚለው ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እንደዛ ነው አካሄድክ። ክርስትና የሚለው ቃል አለ የለም? መጽሐፍ እኔ ለምንድን ነው ይሄን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማተር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ሁሉ ነበር። ከማወዳደርህ በፊት መጽሐፍን ያረጋግጠዋል ወይ ብዬ መጠየቅ ግድለኛ። ስለዚህ መጽሐፍህ ላይ ክርስትና የሚባል ሃይማኖት አለ ወይንስ የለም? አለ አልኩህ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለውን ቃል መጽሐፍ የክርስቶስ ተከታዮች የሉም። እሺ ክርስትና የሚለው ቃል የለም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ትት ነው ክርስትና የሚላለው መጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ነው። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? የአረ እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖት ግን አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርምሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው
ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው አሳይቶ ማለትም መናገር አልቻልክም አይደል? ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይህንን እኔ ማግኘት እችላለሁ በመረጃ ደረጃ። ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይህንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድን ነው? ምን አልከኝ? ጥያቄ እንድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው? ታሪክ፣ ሂስትሪ። ሃይማኖት በታሪክ ይለካል? ይህን ታሪክ ማን የጻፈልህ? ሃይማኖትህ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። የሃይማኖት ታሪክ አለ። ይህን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ? ይህን ታሪክ ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ። አሁን መልሱን መልስ። ከሌለ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ያሳዝናል ወላሂ። ናቲ አሎ፣ ማስረጃ ምንድን ነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ተያዝነት። ወረብል ከዕባ በጣም ተያዝናላቸው። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም። መጽሐፉ ላይ ግን ክርስቲያኖች አሉ። ያዝናል። ጭራሽ ጥናት አድርጌ አለ። ምን ላይ? ቁርአን ላይ እንዳነበብኩት አለ ነው መጀመሪያ ላይ። እሺ ቁርአን ላይ ምን የሚላል አገኘ? እስልምናን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነቢያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም አለ። ግን አጥንቻለሁ አለ ነው መጀመሪያ። እነዚህ ናቸው አሁን ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነቢይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም። ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነቢያቶች ሁሉ እንደሰበኩት አሁን እንደሰበኩት ከራሳቸው መጽሐፍ ግን ነቢያቶች እንደሰበኩት ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ ግን ጊዜ ስትህ እንትን አድርገህ ታስረዳኛል። ባለፈው አስረድተኛል፣ ግን የሆነ ሸክ አደረኩኝ ትንሽ እና ይሄ እንትን ነው ይሄ ሱሳይ ሙስሊም ምን አልከኝ? ይሰማ ክርስትና የሚለው ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እባክህ እንደዛ ነው አካሄድክ። ክርስትና የሚለው ቃል አለ የለም? መጽሐፍ እኔ ለምንድን ነው ይሄን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማተር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ሁሉ ነበር። ከማወዳደርህ በፊት መጽሐፍን ያረጋግጠዋል ወይ ብዬ መጠየቅ ግድለኛ። ስለዚህ መጽሐፍህ ላይ ክርስትና የሚባል ሃይማኖት አለ ወይንስ የለም? አለ አልኩ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለውን ቃል መጽሐፍ
የክርስቶስ ተከታዮች የሉም? እሺ ክርስትና የሚለው ቃል የለም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ትሁት ነው ክርስትና የሚላለው መጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ነው። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? የአረ እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖት ግን አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርመሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው አሳይቶ ማለትም መናገር አልቻልክም አይደል? ወደ ቀጣዩ ጥያቄ ሂድ። ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት የክርስትና ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይህንን እኔ ማግኘት እችላለሁ በመረጃ ደረጃ። ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይህንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድን ነው? ምን አልከኝ? ጥያቄ እንድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው? ታሪክ፣ ሂስትሪ። ሃይማኖት በታሪክ ይለካል? ይህን ታሪክ ማን የጻፈልህ? ሃይማኖትህ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። የሃይማኖት ታሪክ አለ። ይህን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ? ይህን ታሪክ ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ። አሁን መልሱን መልስ። ከሌለ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ያሳዝናል ወላሂ። ናቲ አሎ፣ ማስረጃ ምንድነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ታዝነት። ወረብል ከዕባ በጣም ታዝናላቸው። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም መጽሐፉ ላይ ግን ክርስቲያኖች አሉ። ያዝናል። አምላክ ጭራሽ ጥናት አድርጌ አለ። ምን ላይ? ቁርአን ላይ እንዳነበብኩት አለ ነው መጀመሪያ ላይ። እሺ ቁርአን ላይ ምን የሚል አለ? አገኘ እስልምናን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነቢያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም አለ። ግን አጥንቻለሁ አለ ነው መጀመሪያ። እነዚህ ናቸው አሁን ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነቢይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም። ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነቢያቶች ሁሉ እንደሰበኩት አሁን እንደሰበኩት ከራሳቸው መጽሐፍ ግን ነቢያቶች እንደሰበኩት ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ ግን ጊዜ ስትህ እንትን አድርገህ ታስረዳኛለህ። ባለፈው አስረድተኸኛል፣ ግን የሆነ ሸክ አደረኩኝ ትንሽ እና
ይሄ እንትን ነው። ይሄ ሱሳሂህ ሙስሊም ነው። ምን አልከኝ? አውቀው እናንተን ጭንቅላታችሁን ይቅርታና በስነ ስርዓት አሳየኝ። በቃ አሳየኝ። እንዴ መማር ፈልጌ ነው የመጣሁት አይደል? አሳየኝ። እሺ ጄሪ አንድ ቆሽ ማን ነው አንቺ ያውና ትልቁ ላይ እናድርግሽና አንቺ ከፍተሽ አሳይን ደግሞ። እሺ ያው ትልቁ ላይ ነሽ፣ ክፈች። እኔ እዚህ ጋር የምከፍተው የለኝም። ሌላ ስልክ የለሽም? የለኝም። በቃ ምን ታደርጊያለሽ መሰለሽ ጄሪ፣ ደስ ባለሽ ሰዓት ነገ ትመጪና አንቺ ራስሽ ከፍተሽ ታሳይናለሽ። እኛ ሶሒህ ቡኻሪ 374 ላይ ስናየው ይሄ ሐዲስ ነው ያለው። ወደ ታች ወረድልኛልሽ። ስወርድ ጊዜ 375 376 እያለ የሚቀጥል ነው ሐዲሱ። ገብተሻል? አይ እንደዛ አይደለም። እኔ ያልኩት ሳሂህ አልቡኻሪ ተምዕራፍ 374 ላይ ተቁጥር 23 ላይ አንብብልኝ ነው ያልኩት እንጂ ሳሂህ አልቡኻሪ 374ን አንብብልኝ አላልኩም። እና ደግሞ በአረበኛ የምታደርጉም በአማርኛ እንግሊዝኛም በአማርኛ ተርጉማ አሳየኝ ነው ያልኩት። ያን አሳየኝ ስልህ ሌላ ነው የምታሳየኝ። ሌላ አይደለም የሰጡሽ ሌላ ስለሆነ ነው፣ የዋሻችሁ ሌላ ስለሆነ ነው ጄሪ። ማንም አልዋሸኝም። እኔ ባይኔ ነው ያየሁት። ታዳምጪ ካየሽ እንግዳው ከፍተሽ አሳየኝ። እንግዲህ እኔ አልጽፈውም። እኔ እኮ አሳየኝ ያልኩህ አሁን እኮ አንተ ስታሳየኝ እኮ ስማኝ አንዴ ስታሳየኝ እኮ 374ን ብቻ ነው እያሳየኝ ያለው። ወደታች ወደ ተቁጥር 23 ላይ ያለውን አሳየኝ እኮ። ሌላ ወረድኩኝ እኮ ሸጌቱ አወረድኩኝ። ያሳየውሽ እኮ 375 ነው የሚቀጥል። በቃ እሺ ላሳይሽ። በቃ ላሳይሽ 23 ነው እንድታሳየኝ እኮ ፈልገው። እሺ አሳየኝ። ተቁጥር 23 አሳየኝ። እንዴት ቁጥር እንዴት አይኖርም? የሰጣችሁ ውሸት ነው እያልኳቸው ነው። ለዚህ ነው ስትመጡ እንድትደናበሩ ያደርጋችሁ ማስረጃ ነው። ቆይ ላሳይሽ። አንዴ ስማኝ። 374 ይታይሻል። ሶሒህ ቡኻሪ ታነቢያለሽ? ያው ሶሒህ ቡኻሪ ይላል አይደለ? 374 ጄሪ አታድርጉኝ። ከቁጥር 23 ላይ ግባ እኮ። ያው እኮ 374 እዚህ ጋር ይገኛል ቡኻሪ። ከቁጥር 23 ላይ ግባ። የትኛው 23 ላይ እኮ? የትኛው 23 ላይ እንዴ? ሳሂህ አልቡኻሪ ምዕራፍ 374 ከቁጥር 23 ላይ ያለውን አንብብልኝ። ቁጥር የለውም እንዴ? አያው አለው 370 ቁጥር 374 የሚል ነው ያለው። ከዛ በኋላ 375 ይቀጥላል። ከዛ 376 እያለ ይቀጥላል። ያ 375 ነው ቀጣይ ያለው። ኡስታዝ እኔም በትልቁ አድርገኛ እንዴ ላሳያት። ቁጥር 23 የምትለውን ነገር ይሄንን ነው የፈለገች። አንዴ በትልቁ አድርገኝ ኡስታዝ። እሺ ይሄንን ነው የፈለገች። እዚህ ጋር ቁጥር 23 ፌኖራል ኤንድ ጀናዛ፣ ስለ ጀናዛና የሚናገረው ላይ ቁጥር 23 ላይ ከዛ 374 ያለች። ቆይ 374 ይኸው ላወጣልሽ ነው። እሺ እንዴ ተረጋጊ። ቁጥር 23ን አሳይቼሻለሁ። ከዛ 374 የሚለውን እስቲ ካለን እንፈልግልሽ። እሺ 374 የሚል የለም። እሺ ለምን ይታይሻል? ለምን የለም? አለ። አይ እሺ በቃ አንዴ ተረጋጊ። በቃ አንዴ ተረጋጊ። 374 አንዴ ተረጋጊ። እሺ ይከፍትልሽ ነው። 374 336 374 374 እየደረስን ነው። እሺ አንዴ ቆይ። 382 ከዛ 374 ይታይሻል? ይሄ ቁጥር ይታይሻል? መጽሐፍ 23 374 ይታይሻል? ይሄ እሺ ትንሽ ጥራት ምንድን ነው የፈለግሽ እዚህ ውስጥ አንብቢውን? እሺ ምን ብዬ ላንብብልሽ? ምንድን ነው የፈለግሽ እዚህ ውስጥ? ይሄ ይታይሻል? ተርጉማ
ተርጉሞ ከኮመንቱ ከፍ አድርገው ትንሽ ሐሰን ኮመንት ደርቦበት ነው። አይዋ were in the funeral procession of one of the daughter of the prophet ነብዩ ሰለላሁ ዐለይሂ ወሰለም ይሄ ስለ ቀብር ነው የሚናገረው። ኦኬ ከነብዩ መሐመድ ሴቶች ልጆች ቀብር በአንድ ቀን and he was sitting by the side of the grave ቀብሩ ይሄ ከሰው የሚቀበርበት መሬት ከተቆፈረ በኋላ ከዛ ዳር ቁጭ ብለው ነበር ይላል። so his eyes shedding tears በአይናቸው ላይ እንባ ሲያቀራ አየሁኝ። he said ብለው አሉ is there anyone among you who did not have sexual relation with his wife last night እናንተ ውስጥ ከዛ ቀብሩ ላይ በተገኙት ሰዎች ውስጥ ከእናንተ ውስጥ ከሚስቱ ጋራ ሴክስ ወሲብ ያደረገ አለ ወይ ማለት ነው ነው ጥያቄ ጠየቁ። አቡ ጣልሃም ብሎ መለሰ ኢንቲሜቲቭ ማለት ነው። and so the prophet sallallahu alaihi wasallam told him to get down in the grave ወደ መቃብሩ የተቆፈረው ገደል ውስጥ እንዲገባ አዘዙት። ይሄ ሰው ምና ከሚስቱ ጋራ እንተኛም ነበር ይዛ ቀለሊት ግልጽ ነው። so he got down in the grave ከዛ ወደ ቀብሩ ገባ ነው የሚለው ግልጽ ነው። እዚህ ላይ ነው ጥያቄሽ ወይስ ምንድነው? በአማርኛ ተርጉሞ በአማርኛ ቆይ እንግሊዘኛውን እያነበብኩኝ በአማርኛ እየተረጎምኩልሽ ነበር። አልሰማሽኝም? እየሰማሁ ነው። እኔም ባይኔ ማየት ስለምፈልግ እዛው በአማርኛ ታስረዳኛለህ። ምን ችግር አለው? ሐሰኑ ምን አለ መሰላችሁ አንዳንድ ጊዜ ሰዎች ለመዳረቅ ምንድነው ጥያቄሽ እዚህ ላይ? እንግሊዘኛውን አንብቤ እኮ በአማርኛ ነገርኩሽ ነገር ነው። ሰዓት አንተ ለምን እያዋሻሁሽ አይደለም። ለምንድን ነው እሺ እንትን የምትለው? ጥያቄ እንዳልጠይቅም ፈልግ። ለምንድን ነው እያነበበልኝ ነው አይደል? አንተ ዝም በል እንዴ። እያዋሻሁሽ አይደለም እኮ እኔ ተረጎምኩልሽ እኮ እያዋሻሁሽ አይደለም። ሽሩር የምትላት አንድ ጊዜ ሰዓት የሚገደለው ለምንድን ነው? አንድ ጊዜ ጄሪ ጥያቄሽ ምንድን ነው? ካላስ ያስተማራችሁ አይደል? ኢብራሂም ተረጋጋ። ቆይ በቃ ሐሰን ተረጋጋ እኮ የሚያስብል ነገር እኮ አይደለም። ጥያቄዋ ምንድን ነው እኮ በቃ ተዋት። እሷ ሁሱ ትቷታል አይደል እንድታወራ ከሌላ ቦታ ያየሁትን እዚህ መረዳት ፈለኩ። አታስረዳም ነው ምንድን ነው? ይሄው አንብቢው። ይሄው እዚህ ጋር ይሄው አማርኛ ላይ ተርጉሜ ይሄውልሽ። አንብቢው ሻውን ይሄን አንብቢውና ለሁሱ አስረጂው እስኪ ጥያቄሽን ጠይቀው። አማርኛው ተርጉሜልሻለሁ። አንብቢውና ሁሱ እዚህ ይሄ ጥያቄ እዚህ ላይ ነው ብለሽ ተናገሪ። ይሄው ይታይሻል አማርኛው? አዎ ይታየኛል። በቃ አሁን አማርኛውን አንብቢውና ሁሱን ጠይቂ ጥያቄሽን። ጮክ ብለሽ አንብቢላቸው ለሌሎችም ሰዎች እንዲሰሙት። ያነቡት እንትን በለው ትንሽ ጥላ ምናምን። እሺ ያለሁበት ቦታ ስለሆነ አሁን ሲታይሻል። አንብቢው በአማርኛ ይነበባል አይደል? አሁን ጀሪ ከነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች አንዷ የቀብር ስነ ስርዓት ላይ ነበርን ይላል። ቀጥያ አንብቤዋለሁ ግን ቁጥሩ አልታየኝም። ከሌላየው ቁጥርና እዚህ ጋር ያለው አንደልኝም። ይሄው ቁጥሩ መጽሐፍ 23 ዲስ ነምበር 374 ይሄው እዚህ ጋር 23 ያልሽው ይሄውልሽ 374 ያልሽው ቁጥር ደግሞ ይሄውልሽ ከጣቴ ጎን ያለው ይታይሻል። አዎ መጽሐፍ 23 374 ያልሽው ይሄንን ራሱ ነው ኮፒ አድርጌ እንግሊዘኛው ላይ አማርኛው ላይ ይቀየርኩልሽ። አሁን ጮክ ብለሽ አንብቢውና ጥያቄሽን ነው ኡስታዝ እሱ ጠይቂ። ይሄ ጥያቄሽ ሌላ ሰው እየጠበቀ ነው። እሺ አንብቤዋለሁ። ሌላ አንድ ጥያቄ ልጠይቅና እሺ ወርዳለሁ። መጀመሪያ እዚህ ላይ ጥያቄሽን ጠይቂ። መጀመሪያ ጠይቂ። ቆይ መጀመሪያ ጠይቂ ኡስታዝን። አንብቢውና ጮክ ብለሽ አንብቢውና ጥያቄሽን ግራ የገባሽን ነገር ኡስታዝ ይመልስልሽ። ጥያቄ የለሽ ግን ከሌላ ቦታ ያዩትና ይሄ አንድ አይደለም። መጽሐፉ ይሄ ትክክል ይሁን አይሁን ወይ ደግሞ ነው ያዩት ይሁን አይሁን አላውቅም። ስለዚህ እኛ ለምን እንዋሽሻለን? እኛ አንዋሽም። ይሄው አንቺ 23 ላይ ይሄው 23 ላይ 3 ላይ ቁጥር 23 አላልሽም አንቺ ቅድም እያለች ያለችው ምንድነው? እዛ ያየሁትና እዛ ያየሁት የተለያየ ሆኖብኛል አንድ አይደለም። ስለዚህ እሱ ልተውና ሌላ ጥያቄ አለ። አይ ጠይቂ። ጥያቄሽ ምንድነው?
እሺ ነብዩ መሐመድ ከነብዩ መሐመድ በፊት እስልምናን የሰበከ ነብይ መረጃ እንድትሰጥ ይፈልጋሉ ማለት ነው። እሺ ያዕቆብ ሰብኳል። አውጣላት አንድ ጊዜ ያዕቆብ ሰብኳል 132 አውጣላት ምዕራፍ 2 ምዕራፍ 4 ውስጥ ቁጥር ስንት? 174 ምዕራፍ 2 132 በቀራ ሻቢ 174 132 ያው እነዚህ ቦታ ላይ ያዕቆብም እንደዚሁ ልጆችን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያው ያዕቆብ እስልምናን ሰብኳል። ልጆቹን ሙስሊሞች ሆናችሁ እንጂ አትሙቱ እያለ ይሰብካቸዋል። ይሄ ነው። እስኪ አብራራልኝ። ያው ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ያዕቆብ። እንደዚህ እኮ ነው አይደለም ያልኩህ። ስለ እስልምና ትክክለኛ የሰበከ ነብይ ጥቀስልኝ ያልኩህ አይደለም። አምላክ ነብይ ራሱ ሊሆን አይችልም ብዬ ነግሬው ነበር። ልክ ልኩን ማለት ነው ከገዛ መጽሐፍ። ምክንያቱም ኢየሱስ ክርስቶስ እሺ ማስረጃ ላሳይሽ። አንድ ያውጣላት ሐሰን ስለ ነብዩ መሐመድ ጥያቄሽ ለኔ መልስልኝ፣ ለሱ ካልመለስክለት ማለት ነው። ማስረጃ ልሻርለ ላሳይሽ እንጂ ኢየሱስ የወደፊቱ እንደማያውቅ አይደለም። አምላክ ነብይ ራሱ ሊሆን አይችልም እኮ ማስረጃ ልሻርለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው፣ ነብይ አይደለም። ለእናንተ ነው ነብይ ሆነው። እኔ ደግሞ አንተ ስለ ነብያችሁ እያስተማርክ ስለሆነ እኔ ለጥያቄ ገብቻለሁ እኮ። ቀስ በይ እንጂ ረጋ ቤት አለው እንዴ። ኢየሱስ ወደፊቱን እንደማያውቅ አልኩኝ። ማስረጃ አልሽ እኮ ማስረጃ እናሳይሽ። ከዛ እንደገና ኢየሱስ ጌታ ነው አልሽ። ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው፣ ተሹሞ ነው ጌታ ኢየሱስ ክርስቶስ። እኛ ስለ ኢየሱስ ስለ ሐዲስ ኪዳን ብቻ አይደለም የምንመሰክረው፣ ስለ ብሉይ ኪዳን እንመሰክራለን ማለት ነው። ስለ ነብዩ ጠይቀን የመጣሁት እና ስለ እሱ የጠየቀህን ጥያቄ ሳይሆን እኔ የምጠይቅህ ሌላ ጥያቄ አለ። ስለዛ መልስልኝ። ረጋ በይ እሺ። ቀስ በይ። እንደምን ናችሁ ነው እንዴ? ሳልጠይቅህ ነው እንዴ? ገና ሳላናግርህ ነው እንዴ ረጋ በይ የምትለው? አነስተሻል የሆነ ሀሳብ እሱ ሳይጠራ መሄድ እኔ አልወድም። እንደዚህ ነው ረጋ ተብሎ ሁሉን እያስተማርክ ከሆነ ጥያቄ ልጠይቅህ ገብቻለሁኝ። የምጠይቅህን ጥያቄ መልስልኝ። ትጠይቂያለሽ። ቀስ በይ ሸጊቱ። ይኸው አንዴ ረጋ በይ። የሆነ ንግግር ስናገር ማስረጃ ያሳየኛል። ከዛ ሊያሳይሽ ብዬ ልነሳስን አለፍሽ። እሱን አይ ኢየሱስ ጌታ ነው አልሽ። እሱንም ልክ እንዲሁ ላወራ ስል አይ አልፈልግም ደግሞ ወደ ሌላ አልሽ። ገብቶኛል። አንተ የምትለው ገብቶኛል። አንተ አዲስ ኪዳን አምጥተህ የሆነ ልትለኝ ነው። እኛ ደግሞ አዲስ ኪዳንና ብሉይ ኪዳንን አዋህደን ነው የምንረዳው ማለት ነው። አዋህደን እናውራሽ፣ ችግር የለውም። እሺ አሁን የመጀመሪያ ተረጋጊ፣ ቀስ በይ እንጂ ከመጀመሪያው ጀምረ እናንሳ እና ትጠይቃለሽ። ቀጥታ መተሽ ስለ ነብዩ መሐመድ ጥያቄ ያለኝ ጥያቄ እንዲህ ነው ብትይ ችግር የለውም እንመልስልሽ ነበር። ግን የሆነ ያነሳነውን ጉዳይ ላይ እዛ ላይ ሀሳብ ሰጥተሽ እሱን ሀሳብ ሰጥተንበት እንለፍና ከዚያ በኋላ ስለ ነብዩ መሐመድ ጥያቄ ትጠይቃለሽ ሰለላሁ ዐለይሂ ወሰለም። መጀመሪያ ላይ ምን አልሽ? ኢየሱስ ክርስቶስ ጌታ ነው ብለሻል አይደለ? በቃ አንዱን ብቻ እሱን ብቻ ሌልሽና ጊዜ ላለማርዘም ኢየሱስ ክርስቶስ ጌታ ነው ያልሽው በሚገባ ጌታ ነው። አያውቅም የሚለውን መጀመሪያ ስጣት። ከዛ ጀምሮ ሁሱ የማያውቀውን ነገር እየጠራሽ የጠራለት ቢር ነው የሚሻለው። ታውቃለህ፣ ላይ ወጣች ዝም ብላ እኮ ተረጋጊ ስትባልም አትሰማም። ምን ማለት ነው ተረጋጊ? ዝም ብሎ ተረጋጊ አለ እንዴ? ሳልናገር የሚሆን ነገር አለ እንዴ? ልጠይቅ ነው የገባሁት። መጠየቅ የምፈልገውን ነገር ጠይቃለሁ። እሺ አንዴ አዳምጪ። እሺ አንድ ጊዜ አዳምጪ። ኢየሱስ ክርስቶስ ጌታ ነው ያልሽው? ለምን ሚውት ታደርገኛለህ? ሚውት አታድርገኝ። ጥያቄ ልጠይቅህ ነው የገባሁት። ትጠይቂያለሽ። ስለዚህ እንጠይቅህን ጥያቄ መልስልኝ። በፈጣሪ እኮ ረጋ በሽ ያልኩሽ እኮ አልመልስም እኮ አላልኩሽ። ማጠይቅም አላልኩሽም። ኢየሱስ ክርስቶስ ጌታ ነው። አዳምጠኛ፣ ልጠይቅህ ነው። ኢየሱስ ክርስቶስ ጌታ ነው ብለሻል አይደለ?
እምጠይቅህም ጥያቄ መልስልኝ። ልጠይቅህ ነው ጥያቄ ለማዳመጥ ዝግጁ ሁን። የሆነ ሀሳብ አንስተሻል፣ እሱ መጥራት አለበት እባክሽ። ሁለቱም ተውኩ በቃ። እሱንም የምትነግረኝ ከሐዲስ ኪዳን ነው አውቃለሁኝ። ማስረዳት አይጠበቅህም። እኛ ከሐዲስም ኪዳን ከብሉይ ኪዳን ማዋህደን ነው የምንረዳው እንጂ ከሐዲስ ኪዳን ብቻ አይደለም። አዋህደን ከሁለቱም በቃ ሽግር የለውም። አዋህደን እኔ ስለ ኢየሱስ ክርስቶስ እኮ ንገረኝ አላልኩም። ልጠይቅ ጥያቄ የገባው ጥያቄን አዳምጥ። ጥያቄን አዳምጠኝ። ያላ እሺ፣ ጥያቄሽ ምንድን ነው? ቶሎ ለኢላሃ ኢላላህ እንዴ ለምን ትናደዳለህ እኮ? ጥያቄሽ ምንድን ነው? ጠይቂያለሽ እኮ በቃ ያው ፍቺና አሁን ጠይቂ ወደ ጥያቄሽ። እሺ ሳሂህ አልቡኻሪ 374 ቁጥር 23 ላይ ምን ይላል? እሺ አንብቢልን። ያው ትልቁ ላይ ነሽ፣ እኛ ዝም ብለን እናዳምጥ። አንብቢው አጭ አንተ ግለጣ። እሺ እኛ እንገልጣለን፣ ታነብልና ታስረዳናለች። እሺ አንድ ሐሰን አጣላት ቁጥር ንገሪው። እሺ በይ ስንት ላይ ያወጣልሽ? ንገረኛ እንዴ አንቺ ንገሪን እንጂ ቁጥሩ እየጠበቅሽ ነው። ያው ሊያወጣልሽ ነው። ሳሂህ አልቡኻሪ 374 ተቁጥር ላይ ሳሂህ አልቡኻሪ 374 ነው ያልሽው? 374 እሺ አዳላት ያው ተልሻለ። አንብቢና አስረጭን። እሺ ተርጉማ አረብ በምንድን ነው ተርጉማ? እዚህ ጉግል ብፁዕ ቅዱስ አቡነ ጉግል ላይ እኮ እሺ አንብበው አንተ እኮ አጣን እኮ እኛ። አንቺ ደግሞ አንብቢው እንጂ እንዴ እያስተማርክ አይደለ? ጠየቅኩህ፣ አስረዳኝ። አንብብና አስረዳኝ። በቃ እሺ እንለፈው፣ እሱንም እናስረዳት። ቁጥር ስንት ነው? 374 አይደለ? 374 እሺ 374 ይላል። በሱ ላይ ጥያቄ አለሽ? በመጀመሪያ ጥያቄ መጠይቅ ከሆነ ማለት ነው ጥያቄ አለሽ በእርሱ ላይ ወይንስ ዝም ብዬ ሐዲሱን ላብራራልሽ? ከቁጥር 23 ላይ አንብብልኝና አብራራልኝ፣ አስረዳኝ ማለት ነው። በቃ 374 ነው አይደለ? አሁን ላብራራልሽ፣ አዳምጪ። ከቁጥር 23 ላይ 374 ያው ሳሂህ አልቡኻሪ 374 ያው ላይ ይገኛል እዚህ ጋር። እሺ 374 ከቁጥር 23 ላይ እሺ አንብብልኝ። ቁጥር 23 ምንድነው ልጄ? ያው 374 ይላል። ተርጉሞ ከስር ተርጉሞሽ። እሺ ተርጉሜ እንድታዩ ነው የፈለግሽው? አዎ እኔም ማንበብ ፈልጋለሁ። እሺ ችግር የለውም። ያው ሙሉ ልተርጉምልሽ አይደለ? እንደዚህ አድርጌ ከነዘጋቢዎቹ ምናምን ሁሉ ልውሰዳቸው። ያው 374 እሺ 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 ያው 374 አቢ በይ እስኪ ቁጥሩ አይታይም። ያና 374 ይሄ አለ አይደለ? 374 ይሄን አምጥቼ ጉግል ላይ የተረጎምኩ እዛው አድርገህ ቀይረው። እዛው አድርገህ ወደዛ ትወሰዱ ስልኩን። እዛው ላይ አይቀይርም። ይኸው እንደዚህ ቆይ ላሳይሽ። እዚህ ጋር ላምጣና ከዚህ ቆይ ላሳይሽ። እንዴት ላድርግልሽ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ከሚለው ጀምሬ ላንሳልሽ። ይታይሻል አሁን ይሄን ጀሪ ይታየኛል። እሺ አዎ ይሄን ያው ቀጥታ ኮፒ ያደረኩኝ እዚሁ ጋር አንቺ እያየሽ ያው አመጣሁት እዚህ ጋር
ይሄን አሁን ላጥፋውና ያውና አጠፋሁት። እዚሁ ጋር ላስቀምጠው። ያውና ራሱ አናብ ከቁጥር 23 ላይ ያለውን አድርግልኝ። አይታይም ቁጥር 23 ምንድነው? ያው ሶሂህ ቡኻሪ 374 ይሄ እኮ ነው የሰጠሽን ቁጥር ሸግት 374 ከቁጥር 23 ላይ አድርገው። ያ 374 ነው። እሺ ወደ ታች ዝቅ አለ 375 ነው የሚቀጥለው። ምዕራፍ ነው እሱ እኮ ምዕራፉ ነው። ህግቱ ምዕራፍ የሚባል ነገር የለም። ያውና በቁጥር ተቀምጠዋል ሐዲሶች 374 ካልሽ 375 ነው ቀጣዩ። ያው 300 ምዕራፍ 374 ከቁጥር ላይ 23 ላይ ነው የምታደርግልኝ። ያውና ወደ ታች ሄድና 23 ቁጥር ላይ አድርገው። ወደ ታች ከሄደ 375 ነው የሚቀጥለው። ከዚያ 376 ይላል። ሳሂህ አልቡኻሪ ምዕራፍ 374 ከቁጥር 23 ላይ ነው ያልኩት። ሰዓት ብዙ ሰው ስላያለ ስለሆነ ብዙ ሰው መጠየቅ ይፈልጋል። ሰዓቱን እየገደልሽው ስለሆነ ማለት ነው። የሰጡሽን ነው ተቀብለሽ የመጣሽ። ምን እንደሆነ ታውቃለሽ? የሰጡሽን የሚባል ነገር የለም። የጠየቁትን ነው መመለስ የምፈልገው። እናንተ ያላችሁት ብቻ ማዳመጥ አይደለም። እዚህ ጋር መምህር ነው ያለው፣ መምህር ነው በትኖ ማስረዳት አለበት እኮ። ሐሳቤን አዳምጪ አንድ ጊዜ። ብዙ ሰው የሚስተናገድበት ቤት ነው። አንቺ ብቻ ሰዓቱን መጠቀም የለብሽም። ገብቶሻል? ምዕራፍ አሁን ሳሂህ ቡኻሪ አልሽ አይደለ? 374 አወጣልሽ። ከዛ ያ ሐዲስ ነው የሚነበብልሽ። አንቺ ግን ማንበብ አትችይም። ገብቶሻል? የተሰጠሽን ነው እያመጣሽ ያለሽ። ከዛ እንደገና ደግሞ ቁጥር 23ን ታያለሽ። የምን ቁጥር ነው? ገብቶሻል? 374 አልሽ። 374 ነው ሳሂህ ቡኻሪ ላይ ያወጣሽው። በቃ እሱ ነው የሚነበብልሽ። አሁን እሱን ከቻልሽ ያስረዳሻል። ጥያቄ ከሆነብሽ ጥያቄሽን መጠየቅ ነው እንጂ ደንዝንዝ አደረግሽው እኮ። አንቺ ብቻ እኮ አይደለሽ የምትስተናገጂው እዚህ ቤት። በጣም ብዙ ጥያቄ የሚፈልጉ ማወቅ የሚፈልጉ አሉ። ሰዓቱን እንጠቀምበት። ኦኬ ሚውት አታድርጉኝ። ከቁጥር 23 ላይ አሳየኝ። ቁጥር 23 የሚባል ነገር የለም ጀሪ። ይኸው 374 አለ። ለምንድን ነው የሌለው? አለ። ይሄ እኔ እኮ ምዕራፍ ነው ያልኩት። ምዕራፍ አለው አይደለ? ከምዕራፍ ዝቅ እሺ ምን ይላል? በቃ እቺ ማን ይላል? ናግራት መሰለኝ። ምንድን ነው የሚለው? እሺ ምንድን ነው የፈለግሽው እንዴ? የሚለው ታነብልኝ ነው ያላልኩ። እንደምን እንደዛ ታደርጋለህ እኮ? ቁጥር 23 ምንድን ነው የሚለው? ይዘሽ ነው በቃ ቁጥር 23ን ይዘሽ ነው በቃ ወርዷትና ሌላ ሰው ቆይ። ከቁጥር 23 ላይ ለምን አትገልጡልኝ? በቃ እንዴ ለምን በቃ ትላላችሁ? ለምን የሚያሳፍር ነገር አለ? ከቁጥር 23 ላይ ክፈቱልኝ። አንዴ ግሩባ አለ ለሽ ለምን አወርዳችሁ? ኦኬ እሺ እግዚአብሔር እረኛዬ ሰላም። እስልምና ኦልሬዲ አንድ አምላክ አለ ብሎ ያምን ነው። ማያምነው ሰውዬ ድንጋይ ዛፍ ላይ የሚሰግድ ሰውዬ ዓመተ ምሕረትን ይቀበላል። that's why the all ኢትዮጵያ ኦር ደግሞ the world wide ይሄን ነገር አክሰፕት ያደርጋል። ለምን? ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የመጣ ነገር ስለሆነ ማለት ነው። ዓመተ ምሕረት ኢየሱስ ክርስቶስ ወደ ምድር መጥቶ ከሞተ በኋላ ከተነሳ በኋላ በአብ ቀኝ ከተቀመጠ በኋላ ዓመተ ምሕረት የሚል የካላንደር ማህተም አለ ማለት ነው። ዓለም ላይ አንድ ማለት ነው። ከዛ በፊት ነው አልጨረስኩኝም። ልጠይቅህ እኮ ነው። ከዛ በፊት ግን አልጨረስኩም። ለምንድን ነው በእርጋታ ማታዳምጠው? እያዳመኩሽ ነው። ረጋቤ ነው ጀምራሽ አግጥ ይሁን። አሁን ባወራሽው ሀሳብ ላይ ሀሳብ ላንሳልሽ ብዬ። እሺ አይ አታንሳልኝ። ለምን ታነሳልኛለህ? ሪያሊቲውን እኮ ነው ተናገርሽ። መውጣት ነው የምትፈልጊው? እና አዳምጠኝ አይደለም። ይሄው ልንገርሽ አልከኝ፣ ሰማሁህ። ከዛ ደግሞ ንገረኝ አልከኝ። ከዛ ሆነ አርጌ ስገባ አትንገረኝ። መቼ ተናግሬ ጨረስኩ እኮ አንድ ነጥብ አነሳሽ አይደል? በሱ ላይ እናውራና ወደ ቀጣዩ ደግሞ አይ አልጨረስኩም። ነጥቤን አልጨረስኩም። ዝም ብለን እናዳምጥ። ምን ታደርጋለህ? የኢትዮጵያ ካላንደር ምን ይላል እኮ አንድ ዓመተ ምሕረት ስላልሽው ጉዳይ እናንሳሽ። ወይ ኢትዮጵያ ካላንደር ምን ይላል? ለኢትዮጵያ ካላንደር ሳይሆን ስለ ክርስቶስ ዓመተ ምሕረት እየተወራ ነው። አንዴ ስለሱ ነው አይደለም። ስለ ኢየሱስ ምሕረትማ ለዓለም በሙሉ መሐሪ ነው ኢየሱስ። ከዛ ተጠይቀሃል። ውሸት ነው ማስረጃ መጽሐፍ ቅዱስ ላይ ኢየሱስ ይኸውልህ ሃይማኖት አይል፣ ዘር አይል፣ ቋንቋ አይል፣ ቀለም አይል፣ ሁሉንም ይምራል ኢየሱስ።
እኔ ላዳምጥ የምፈልገው ጥያቄ ስጠይቅ አዳምጥ። እየሰበክሽን እኮ ነው ክርስቶስ ለዓለም ምህረት ነው አልሽ እና አንድ በሱ ላይ ደግሞ እኔ ላውራ አይደለም። እሱ ጥያቄ አይደለም። ኦልሬዲ ተጠይቆ ያለፈ ነገር ስለሆነ ሰበክሽን እኮ ገናችን አንድ ጊዜ ዓመተ ምህረት ማለት ክርስቶስ ለዓለም ምህረት ያደረገበት መሰበክማ ይኸውልህ ወንድሜ መሰበክማ ግዴታ እኮ ነው እኮ። ስለዚህ ስለሰበክሽና አሁን በሱ ላይ ነው ደግሞ ወደ አይደለም የምትሰበከው መስማትም ግዴታ አለብህ። ኢየሱስ ክርስቶስ ጌታ እንደሆነ ግዴታ ነው። ይሄንን ነገር ተቀብለህ ነው ማለፍ ያለብህ። የኔ ወንድም ልንገርህ፣ አትልፋ። ኢየሱስ ክርስቶስ ጌታ ነው፣ አማላጅ ነው። አታዳምጥም? ምን ይሻላል? ተናዳ ነው የገባችው። በቃ ምን ማለት ነው? ምን ታደርገኛለህ? ከዛ ጥያቄ እንጠይቅሃለሁ። ከኔ ጋር ታወሪያለሽ ወይንስ አታወሪም? ለመጨረሻ ጊዜ እያከበርኩሽ ጥያቄ ልጠይቅህ። በቃ እንደሱ ከሆነ አሁን በተናገርሽው ላይ ሀሳብ እናንሳና ወደ ቀጣዩ ደግሞ እንሂድ። እንስማማ? እሺ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳው ልክፈት። ያው ናይ እሺ ያው እና እዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሻ አይደለም በመደረግ የተገኘ ጌትነት እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ያለው? ለእስራኤል እኮ። በጣም አሪፍ አየክ። የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ ጠየቀኝ እኮ ጠየቀኝ። ያደረገው እግዚአብሔር ነው አለች። እሱ ነው ያለ። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? ለእስራኤል ሕዝብ። ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው። ለምንድን ነው? እኔን አይደለም አሁን መታ የምትለኝ ለእስራኤል ሕዝብ ነው ያለው። ገባ? ቢኮዝ እሺ አንዴ አዳምጠኛ። ስትነግረኝ ሰምቼ ሄለ። ለምንድን ነው እንደዛ ያለው? የእስራኤል ሕዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው። ለምን? እንዲቀበሉት፣ ይሄ መዳን እንዳይተላለፋቸው። ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው፣ ኢየሱስ ስለአንተ ሞቶልሃል፣ ስለበደል ምንም ማድረግ አይቻልም። ተደርጎ ነው ያገኘው ጌትነት ነው። አንዴ ቆይ ደግሞ ከሰዎች ጋር ተነጻጽረዋለህ። ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገዋል። ልስጥሽ፣ ምን ታያለሽ? የለም አለ። ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ። ኦሪት ዘፍጥረት ምዕራፍ 40 ጌታ ያደረገ ከአዲስ ኪዳን አውጣልኝ እስቲ። ከአዲስ ኪዳን የለም። እግዚአብሔር ከእርሱ በፊት ጌታ አድርጓል። የአዲስ ኪዳን መጀመሪያማ እሱ ነው። ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል። ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል። ኦፍኮርስ 24 ነበሩ። አንተ የምትጠራቸው ሰዎች አሁን ጌታ አደረጋቸው የምትላቸው 24 ነበሩ። 24ቱ ለምሳሌ ማን? ለምሳሌ አብርሃም የእምነታችን ጀማሪ ነው። ማስረጃዎች ላይ ማስረጃዎች የቱ ጋር? ይኸውልህ አዲስ ኪዳን ላይ ዕብራውያን 12 ላይ ማስረጃ እኮ የቱ ጋር? ዕብራውያን 12 ላይ ዕብራውያን 12ን ክፈት። ዕብራውያን 12 ላይ 12ን ክፈት። ቁጥር ስንት ላይ? ዕብራውያን 12ን ክፈት። ከአንድ ጀምሮ ይናገራል።
ረበፈታ ሙሉ መጽሐፉን ላንብበው። በጣም ምን ችግር አለው እንዴ ታዲያ? እሺ ችግር የለም። ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል። እነማን እንደሆኑ ነው ካል 24ቱ ብለህ የምትጠራቸው ነቢያቶቹን ነው። ማን እንደሱ ብሎ 24 ነቢያት የሚባል ነገር አለ እንዴ? ቀጥል ከዛ ታገኘዋለህ። ቀጥል 24 የሚባል ነቢይ አለ መጽሐፍ ቅዱስ ላይ አባ ቀጥል። እያነበብክ ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ አስጨነ እንጂ የቱ ጋር ነው 24 ነቢያት የሚለው መጽሐፍ ቅዱስ? ስትቀጥል ታገኘዋለህ። ቀጥል። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን። በፊታችን ያለውን ሆልዶን ይቅርታ ምን ይላል? ስለምንድን ነው ሌላ አክሽን ይሰግድ ወይልሽ የአብርሃምን ጌትነት እኮ ማስረጃ ትሰጭና። እሺ ምን ይላል? የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይና አይደል እዚህ የመጣሽው? የቱ ጋር ነው ምንድነው? ሁሉ መጽሐፉን ላብብና እየተረጎምሽ ትሰጭልና። አሁን የጀመርከውን ጨርስ። ሙሉ መጽሐፉን ላብበው። ማስረጃ አልከኝ አይደል? ማስረጃ ሰጠው። በቃ ነይ በቃ። ስለምንድን ነው ማስረጃ የተጠየቅሽው? መጽሐፉን አንብብልን እኮ እያለች ነው። አንብብልኝ ማስረጃ ብለኛል። ዕብራውያን 12 አንብብ። ነሽ አንብቢና ተርጉሚልኝ። ለምን አነባለሁ? አንተ አንብበው። መጽሐፍሽ ነው አንብቢ። እንደምን ነው አንተ አንብበው። የጀመርከውን ታረዳ አንተ አንብበው። እኔም አንብቢ ስትለኝ አነብልሃለሁ። አንተ በጣም ጥሩ። እሺ የጠየኩሽ ማስረጃ ምንድን ነው? ጌታ አድርጓቸው ነበር አልክ። የቱ ጋር አንብብ? እሱን የሚናገረው ጥቅስ የቱ ነው? ይሄ ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ። እሺ ይኸውልህ አባቱ። እሺ አንዴ ላንብብልህ። በቃ አላነብም አልክ አይደል? ላንብብልህ። ዝም ብለህ አዳምጥ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል። ማን? ኢየሱስ። አየክ፣ በእግዚአብሔር ዙፋን የተቀመጠ ማንም የለም። ስለምንድን ነው እያወራሽ ያለሽው እንዴ? ስለ ኢየሱስ ክርስቶስ ጌትነት ነው። በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል። እሺ ጌታ ተደርጎ ነው አለሽ እኮ። እሱን እኮ ፋይል ዘጋን እኮ። ክርስቶስ ጌታ ተደርጎ ሌላ አምላክ አየክ፣ ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም። ማን ነው የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ። ማንም የለም። ቅድም እኮ ለእስራኤል ሕዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጭ ማንም የለም። ዙፋን ላይ የተቀመጠ እሺ፣ አዳምጪ፣ ተረጋጊ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው። የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየን። ችግር የለውም። ይሄው ዕብራውያን ይኸውልህ ከአንድ ጀምሮ አንብበው እኮ አልኩህ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም። ይኸውልህ ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም። ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቤው ምን ይላል? አላነበውም። አንብብ አንተ። አውጥተህ ከየለ ለእሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያ ሥራ ነው የጻፈው ጳውሎስ። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት ስጋ የለበሰ ሰው ብቻ አይደለም። ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። ይኸውልህ እሺ ንገረኝ እኮ አዳምጠኝ። ኢየሱስ